መዳም ቤት ነው ያለሁት አሁን ማለት ነው። እና እዚህ ቤት ስራ ከገባሁ 3 ወር ሊሆነ 9 ቀን ብቻ ነው የቀረኝ። ኢቃማ ካሰሩ 1 ወር እራሱ አልሞላውም ገና። እና እዚህ ቤት አመጣሁኝ እየሰራሁ እያለ በጣም እያሰቃዩኝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። ሰላማችሁ ይብዛ። እንግዲህ ይች ልጅ በጣም እያለቀሰች ነው። ይኸው እንግዲህ እንዳያችሁት ነው። አዲስ ስትመጡ ሁሉ ነገር ይቀያየራል። ላይ አዲስ የምትመጡ ልጆች ግን በጣም አልቻላችሁም። በጣም ማለት ነው። እና ኧረ ቻሉት እንጂ ይች ልጅ የምታለቅስበት ጉዳይ አረቦቿ ምን እንዳደረጓት በምን ምክንያት እንደሆነ እነግራችኋለሁ። እስከ መጨረሻው አዳምጡ። ሌሎቻችሁም ትማሩበታላችሁ፣ አዲሶች የምትከታተሉ ከሆናችሁ ማለት ነው። እንግዲህ ያው ብዙ ተከታዮች አላችሁኝ። እንግዲህ ከነዚህ ሁሉ መቼም 1 3 4 5 አዲሶች መቼም ሳትኖሩ አትቀሩም። ይጠቅማችኋል እናንተ ማለት ነው። አዳምጡ። ሰው የሚላችሁን ደግሞ ሰው የሚመክራችሁ በሚዲያ ላይ ደግሞ ሌላ እንደ መጥፎ እንደ ጥላቻ ነገር አያርጋችሁ እንዳትቆጥሩት ማለት ነው። ይጠቅማል። ያለፍንበት ጉዳይ ስለሆነ አንዳንድ ሰው ሲመክራችሁ እንዳትቆጡ ማለት ነው። የምቀኝነት ወይም የጥላቻ እንዳይመስላችሁ። ይች ልጅ አሁን ምንድን ነው ከመጣሁ ገና 3 ወሬ ነው አለች። ኢቃማውን ካሰሩ ልኝ ገና 1 ወር ነው የሚሆነው አለች። እሺ ከዚያ የሚያስተቃዩት በምንድን ነው? መክኒሳ ጮኸ ብለው ተመልከቱ። መክኒሳ ጮኸ ብለው ይጮሁብኛል፣ ሊመቱኝ ይደርሳሉ አለች። አረቦቹም እኮ አጠፉ፣ እነሱም አጥፍተዋል። መክኒሳ ጮኸ ብለው የሚቆጧትና የሚሰርቧት ከሆነ ከባድ ነው። እና በምን ትጥረግ? እሺ አንድ ይሄ ነው። ሁለተኛው ሽንት ቤት ሳጥብ ሽንት ቤት ለምን ታንኳኪያለሽ ስታጥቢ ብለው በቃ ሽንት ቤት ራሱ ሊመታኝ ይደርሳል አለ ሰውየው። ተከየሉ። ለምን እንዲህ ያደርጋታል? መደረግ የለበትም። አንቺም ሽንት ቤት ስታጥቡ ደግሞ እናንተም ቀስ እያላችሁ የምን ማንኳኳት ያኔ የማናደድ አለ አይደል? አሁን ስንበሳጭ ስንናደድ እኔ ራሱ ስናደድ ማለት ነው ከነሱ ጋር ከተሳጨው ካናደዱኝ የምሰራው ስራ ሁሉ ማንኳኳት ነው ስራዬ ማለት ነው። ከዚያ ይጮሁብኛል። አንድ ሴትዮ ቤት እኔ ካሁን በፊት የምሰራበት ማለት ነው እቃ በርጓ ብሎ ሲዘጋ እቃ ወድቆ ወይም እቃ በቃ የሆነ ነገር ስንሰራ ጣውላ ሰወለውል ኳኳኳ ታደረኩኝ ትጮህብኛለች በጣም። እሷ ደግሞ ደስተኛ ያልሆነች ቀን ማለት ነው። ተተናደድሽ ቤቱን ዘግተሽ ጎርፋሽን ዘግተሽ ቁጭ በይ ትለኛለች። በቃ የተናደደ ሰው ጎርፋውን ዘግቶ ቁጭ ይበልና ይረፍና ሲቀዘቅዝ ወደ ስራው ይነሳ ነው የምትለኝ። ወላሂ ትክክል ናት፣ እዚህ ጋር ትክክል ናት ማለት ነው ሴትዮዋ። የተናደደ የተበሳጨ ካለ እንደዛ ከፈቀደችልኝ ሄጄ ተንፈስ ብዬ በረድ ሲልልኝ ወደ ስራ ይገባለሁ ማለት ነው። በቃ ተያይዘን ገደል ነው በዚያን ሰዓት። ጠለብ አይደለሁም። ጠለብ ብሆን ግን አሰቃዩ ብዬ ሚዲያ ላይ ወጣ ነበረ። ስላልሆንኩኝ ትቼ መሄድ ነው አማራጭ፣ ትቼ ሄድኩኝ። እና ይሄም የራሳችን ችግር ነው። ስንሰራ ቀስ ብለን መስራት አለብን። ዝም ብለን ማንኳኳት ግን የመክኒሳው ነገር መክኒሳው ይጮሃል። ቤት መጥረጊያው ማለት ነው። መክኒሳ ለማታውቁ ቤት የሚጠርግበት ይሄ ማሽኑ ማለት ነው። እሱ ደግሞ ግዴታ ነው ይጮሃል። ወይንም የማይጮህ አምጡልኝ ስላቸው ጊዜ ምንድን ነው ያለችው? መፈግፈጊያ መሰለኝ በእጅ መጥረጊያ፣ እሱን አመጡልኝ አለኝ። በሱ እየጠረኩ ነው አለች። ከዚያ ሰውየው ሊመታኝ ነው አለች የሚደርሰው። ከዚያ የሆነች ጎረቤት ፎቅ አለች አለኝ። ከዚያ በእንትኑ ላይ በዚህ በደረጃው ላይ አለ አይደለ ሊመታኝ ሲላለች እሷ እንደዚህ ስታየው ቀና ሲል ጊዜ ያቺ ሰራተኛዋ ሀበሻዋ እያየችው ነው አለኝ። እሷን አይቶ ሊመታኝ ያለውን ተወኝ አለች። እና ህይወት ያደጋ ላይ ነው እያለች ነው ያለችው። አንድ ቀን ይገለኛል፣ አንድ ቀን አልሆነ ቦታ ላይ መጥቶ ይገለኛል ነው የምትለው። ቢሮዎቹም ደወልኩላቸው። ቢሮዎቹም ያመጣሁብሽን ክፈይ ብሏል፣ ያመጣብሽን ክፈይ ነው የሚሉኝ ነው ያለችው። ሰውየውም አንዴ ወስድሻለሁ ሻንጣሽን አዘጋጅ ይለኛል። እሺ ውሰደኝ ስለው ደግሞ አልወስድሽም ይለኛል። ግራ ተጋብቻለሁ፣ ህይወቴ ምስቅልቅል ውስጥ ነው ያለው፣ ድረሱልኝ እያለች ነው። እና ያ ቁጥር ተቀምጦላችኋል 884 መሰለኝ ቁጥር ተቀምጧል ከፊት
ልጅቷ ጋር ማለት ነው። እንዲህ አይነት ዝብርርቅ ያለ ህይወት ሲያጋጥማችሁ እህቶቼ በዚያ ቁጥር ደውሉ ማለት ነው። በዚያ ቁጥር ካልተነሳላችሁ 999 3 ጊዜ 9 ትጽፉና የፖሊስ ቁጥር ነው። ፖሊስ ላይ ደውሉ። ነፃ ነው፣ በብር አይደለም። ደውላ ያነሱላችኋል። ደውላችሁ ሲያነሱላችሁ ችግራችሁን በስነ ስርዓት ተናገሩ፣ ሳታለቅሱ ምን ሳትሉ ማለት ነው። ከዚያ ይደርሱላችኋል። የቤቱን ቁጥር ሎኬሽን ይሏችኋል። ዋናው ደግሞ የቤት ቁጥር ነው ይሏችኋል። የቤት ቁጥር ትልካላችሁ ማለት ነው። እና አስቸጋሪ ነው ወላሂ። እንደዚህ አይነት ሰው ቤት ደግሞ መስራት ከምንም በላይ ደግሞ ይሄ ዝብርርቅ ያለ ሰው ቤት እንደዚህ ቤት ጮኸብኝ፣ ስታሰሪ ታንኳኩብኛለሽ፣ ለምንድን ነው ምናምን፣ ይሄ የአረቦች ባህሪ ነው። ግን እና ታዲያ እንዴት እንስራ? ስንሰራ እርግጥ ቀስ ብለን እንሰራለን። መክኒሳ ግን መጥረጊያው ጮኸብኝ ብሎ የሚያስቸግር ሰው ከሆነ ግን በጣም ከባድ ነው። መክኒሳ ይጮሃል፣ ምንም ማድረግ አንችልም። የሚጮህ ከጠሉ ደግሞ የማይጮኸውን ማንጣት አለ አይደለ? በውሃ የሚሰራ መሰለኝ፣ እኔ እንጃ በምን እንደሆነ። የሆነ የማይጮህ መክኒሳ አለ መጥረጊያ፣ እሱም ማንጣት አለባቸው። ይሄ የራሳቸው ችግር ነው። አይ ካልሆነ ደግሞ በእጃችን መጥረግ ነው። ምንም አማራጭ የለንም። ስለ ስራ ብለን እስከወጣን ድረስ ያንን ነው። ከዚያ ደግሞ ሁሉን ነገር ችለን ነው መታገስ አለብን እኛ ደግሞ ማለት ነው። አዲስ ስትመጡ ሁሉ ነገር ይዘበራረቅባችኋል። ማለትም የቤተሰብ ናፍቆት አለ። ቤተሰቡን ትታችሁት እንደ አገሩ፣ አካባቢው፣ ዛፉ፣ ቅጠሉ፣ መንገዱ በቃ ሁሉ ነገር ነው የሚናፍቃችሁ። ስላለፍንበት ሁሉ ነገር ይናፍቃችኋል። ከዚያ የእነሱ ደግሞ ሲጨመርበት በቃ የእነሱ ደግሞ ሰላም ካልሰጡን ለቅሶ ነው፣ ሌላ ነገር ምንም አይታይም ማለት ነው። ይሄ ነው ዝብርርቅ ያለ ህይወት ውስጥ ትኖራላችሁ። አላህ ከእንደዚህ አይነት ነገር ሁሉ የተጨነቀን አላህ ያውጣውና በጣም ያሳዝናል። እኔ እንጃ እንግዲህ እንዴት እንደምታደርጉ አላቅላችሁም። እኔ የሚሏችሁን ግን ብትሰሙ ጥሩ ነው። ቢሮዎችም ምንም ፋይዳ የላቸውም። ቢሮዎችም ቢሆኑ ለእነሱ ነው የሚያደሉት እንጂ ለእኛ ዜጋ ያደሉ ማለት ነው። ማለትም ገቢያቸው እንዳይቋረጥባቸው ለዛ ነው። ሀቢባም ያለቻት ምን መሰላችሁ? ቢሮ ሳትሆን የምትደውይው አንቺ የሚረዳሽ አካል ጋር ነው፣ ፖሊስ ጋር ወይም ሌበር ኦፊስ የሚባሉት ጋር ማለት ነው። 884 ላይ እሱና ይሄ 99 የፖሊስ ቁጥር ነው። እዛ ላይ ደውላችሁ ነው የሚረዷችሁ። በቃ ይሄ ችግር ደርሶብኛል። ከዚያ ደግሞ ውሃ ደግሞ ተንጹህ ውሃ ትጠጭ ብለውኛል አለች። ምግብም የለ ያለች ነው። ምግብ አትብሊ ብለውሻል ስትባል አላሉኝም አለ። ምግብ ደግሞ ራሳችሁ እነሱ አትብሉ ብለው እስካልዘጉባችሁ ድረስ ብሉ። ቢዘጉባችሁ እንኳን የሆነ ነገር ፈልጋችሁ ተምር የሆነ ነገር ብስኩት ነገር ምናምን ታገኛችሁ፣ እሷን ቅመሱ። ትሞታላችሁ፣ ትታመማላችሁ። ብሉ ጠጡ፣ እዛ ቤት ውስጥ እያላችሁ ማለት ነው። የሆነ ነገር ቅመሱ። ትሞታላችሁ፣ ትታመማላችሁ። ችግር ነው። በሽታ ደግሞ በጣም ከባድ ነው። በራብ የተለከፈ ሰው በጣም ይከብዳልና ጠንከር ያለ በሽታ ነው የሚሆነው። ይሄ ምክር ለአዲሶች ነው፣ ለአሮጌዎቹም እንደዚህ ለምንናደድ ለምንበሳጭ ይጠቅማችኋል። ሸርና ሰብስክራይብ አድርጉኝ። እንግዲህ ኧረ ተው ቻናሌን አሳድጉልኝ ግን ተው።